ኢንተግሬትድ ካልሆነ ዝም ብለን እንፈሳለን ማለት ነው። ማስታወቂያ ኮሜርሻል የሆኑ ነገሮች ምናምን ቶሎ ኢዚሊ ማኒፑሌት ያደርጉናል። ያን ያህል ከበድ ያለ ስክሪፕት አይጽፉልንም ምናምን የሆነ ነገር ለመሸወድና ሰው ስሌቭን ስሌቭ አድርጎ ለመቀጠል የተጻፈ ድርሰት ሊሆን ይችላል። ለምን አንደኛ ነገር ገና ፓወሩ ሰስቴን ያላረገበት ጊዜ ነበር፣ ገና ወደ ስልጣን የወጣው። ስለዚህ ብዙ ነገሮች አሉ። ሚት ብዙ ጊዜ የሚጠቀሙት መውጫ ሰዓት ላይ ነው። የሮማን የሚያክልን ኢምፔር ኮላፕስ ካረገ በኋላ ከኮንስታንቲን በኋላ እንደዚህ እንዴት ተቆጣጠሩት ያን ትልቅ የነበረ አይነት ኢምፔር እና እንዴት አሸነፉት የሚለውን ነገር በእኔ በኩል ያለውን ደግሞ ማኪያቬሊያንን ታዩታላችሁ ማለት ነው። እናት አድቮኬቲንግ ፎር ፓወር እንዳምናት አድቮኬቲንግ ፎር ኢቪል ግን I'm just trying to tell the truth። በዚህ ቪዲዮ ላይ ስቶሪ አሳዳፕቲቭ ሜካኒዝም እንዴት ናቪጌት ማድረግ እንዳለብን ሲነግረን ቆይቶ ናውዴስ ግን በዚህ ሴንቸሪ እንዴት አጌነስታስ እየሰራብንና ከባዮሎጂያችን ጀምሮ እስከ ትልቅ ተቋማት እንዴት ያንን በመጠቀም እንደ ፓፔት ወይም ደግሞ እንደ አሻንጉሊት እንደሚዘውሩን እናያለን ማለት ነው። ስለዚህ ብራንች አውት እያደረግን ብዙ እንዴትና ለምን ቤት በኩል እንደ ፓፔት ወይም እንደ አሻንጉሊት እንደሚዘውሩን ስቶሪን አጌንስታስ ተጠቅሞ እንሾፋለን ማለት ነው። ይሄ የያሬድ አይዲ ኢሴንስ የሚባል ቻናል ነው። የተወሰነ ጠፍቻለሁ እና በውስጥ መታችሁ ዳይሬክት ሜሴጅ ላይ እንዴት ነጠፋህ ምናምን ብላችሁ የጠየቃችሁኝ ወዳጆች አላችሁ። ቴንክ ዩ። ትንሽ ጠፋ ያልንበት ምክንያት አለ። እንዲሁ ከዚህ በኋላ በቆይታችን የተወሰነ እየተዘረዘረ ዲኮንስትራክት እየተደረገ ራሱ የፊሎሶፊካል ኮንተንት ሆኖ መቅረብ የሚችል ይሆናል። ነገር ግን ለበጎ ነው። እንደዚህ ሰው በተለይ ፊሎሶፊካል ወይም ደግሞ አስባለሁ ትሩሊ አስባለሁ የሚል ሰው አይሶሌትድ ሆኖ ከራሱ ጋር እነሱ የሆነ አይነት ስቃይን ተሰቃይታ መምጣት ያለበት ጊዜ ላይ አለ እና ያ አይነት ጆርኒ ሳሳልፍ ነበር። እንደውም ብዙ ቢዚ አልነበርኩም። ከህክምናውም ይሁን ምናምን ብሬክ ላይ ያለውበት ጊዜ ላይ ነበር። ነገር ግን እንዲህ እንደነገርኳችሁ ሶሌ ረስል የሚያደርግበት ጉዳዮች ነበሩ እና አንድ ሰው ደግሞ if someone is up to truth ያን አይነት ስቃይ አለመሰቃየት እና አለመሞት አይችልም። ምክንያቱም የሆነ አይነት ትንሳኤዎች የሆነ አይነት ፍሬ ይዞ ለሰዎች መቅረብ የሚሻ ከሆነና ያ አይነት ነገር ውስጥ ስለነበረ ነው። እሱም እንደ ኮንተንት ወይም ደግሞ ለእናንተ በሚሆን አይነት መልኩ ጥቅም ሊሆን ቫልዩብል ለሚሆን ሌሰን አድርጌ የማቀርበው ይመስለኛል። ሌትስ ዳይቭ ኢንቱ የዛሬው ቶፒክ ማለት ነው። የዛሬው ሐሳብ መጀመሪያ ላይ እንደነገርኳችሁ ነው። የሰው ልጅ አስ አዳፕቲቭ ሜካኒዝም ስቶሪ በጣም ትልቁ ሰርቫይቫል አዳፕቲቭ ሜካኒዝም ነው ተብሎ በብዙ ሰዎች ይነገራል አይደል? ኢቭን ለምሳሌ በጣም ምንድነው ራሳቸውን ከሪሊጂየስ የሆነ አይነት ቶፒክ አይሶሌትድ አድርገው ያሉ ሰዎች ወይም ደግሞ ራሳቸውን ክሌም የሚያደርጉት አስ ኤቲስት የሆኑ ግለሰቦች ሳይቀር የስቶሪን ከባድነት የስቶሪን ኢሴንሻል መሆን በደንብ ያወራሉ። ለምሳሌ ዮቫል ኖህ ሃራሪ በሳፒያን መጽሐፉ ላይ ምን ያህል ሆሞ ሳፒየንስ ከሌላው ስፒሺስ ኢንስቲንክት እንዳልሆነ ማለትም እንዴት ሰርቫይቭ አድርጎ ሊቆይ እንደቻለ በስቶሪ ነው አይደል? በስቶሪ ነው አብረን በትረስት ወይም ደግሞ እርስ በርስ ትረስትን ቢውልድ አድርገን ልንቀጥል የቻልነው። ኢቭን ዝም ብለን ስናይ ከከረንሲያችን ጭምር ገንዘብ ይዘ ትረስት አይደለ? ገንዘብ ብዙ ሲስተም የሚባል ነገር ወይ ስቴት ራሱ ፎርሜሽን ላይ ፎርም ኦፍ ሚቲካል ነገር እንጠቀም ነበር። ለምሳሌ መጀመሪያው እንዲያውን ኢጂፕሽያን ላይ የሚሆን ሱመሪያንስም እንደዚህ ምናምን ከአግሪካልቸራል በኋላ ነው አይነት ስቴት ቢውልድ ይደረጉ አይደል? እና ያንን ስቴት ቢውልድ ለማድረግ ወርከሮች ለሆነ አይነት አላማ ሆኖ ግብርናንም የሆነ ነገር ለማድረግ ዲስክሪፕቲቭ የሆነ በጣም ዲስክሪፕቲቭ የሆነ አይነት ነገር ሰዎችን ሞቲቭ አይሰጣቸውም ለመሄድ እና ሚቲካል የሆነ ነገር የመጠቀም ስቶሪ ቢውልድ የማድረግ ነገር ዲስክሪፕቲቭ የሆነውን ነገር አብስትራክት የማድረግ ጉዳይ የሆነ ስቶሪ የማቀፍ የሆነ ሲምቦሊካል የማድረግ ነገር የሰው ልጅ ሳይኪ ወደ ሆነ አይነት ፖይንት እንዲሄድ እንዲያራምድ ድራይቭ ሆኖት አገልግሏል። ናውዴስ ግን ይሄ ሲያገለግል የቆየ ስቶሪ አጌንስታስ እየተጠቀመብን ነው ያለ ነው። እንዴት ነው አጌንስታስ የሚሆነው? ለምን ይሄ ቢውልድ ተደርጎ ሳይኪያችን ኦሬዲ ፓተርን ያወጣልና ቴሞች አሉት። ስትራክቸራሊ ስቶሪ
ሳይንና ሲምተም በሰውነታችን እየመዘገበ የሆነ ኪውስ ስናይ ከሆነ ሰው ከሆነ ግለሰብ በውስጣችን ትሪክት ተደርጎ የሚነቃ የሆነ ሪሴፕተር አለ። ልክ ፊዚዮሎጂካሊ እንደ የሆነ አይነት ኬሚካል ሲያርፍበት የሆነ ሪሴፕተር ላይ ትሪክት ተደርጎ የሆነ ሪስፖንስ እንደሚኖረን ከውጪ የሆነ የምናየው የስቶሪ ስትራክቸር ካለ ያ የስቶሪ ስትራክቸር ሳይኪክ ሌቭል ላይ ሪሴፕተሩን ነክቶት ትሪግ አድርጎ ኢምፕላይ የሚያደርግ በእኛ ውስጥ የሆነ ኢምፕሊኬሽን የሚፈጥርና የሆነ አይነት ተግባር አክታውት የምናደርግበት መንገድ ይሆናል። ስለዚህ ፕሪንትድ አውት ሆኗል ማለት ነው። ይሄ ጄኔቲካል ማቴሪያላችን ላይ ልክ እንደ ፊዚዮሎጂካል ሰውነታችን ሳይኪክ ሌቭል ላይ ያለው ስቶሪ ስትራክቸርም ቋሚ ነው ማለት ነው። ሶ እቺ ዓለም ላይ እንዴት ነው መጓዝ የምንችለው ከሚል ጥያቄ አልፎ ሃው ቱ ናቪጌት የሚል ጥያቄ አልፎ ስትራክቸሩን ሚሚክ በማድረግ ቋሚ የሆነውን የስቶሪ ስትራክቸር ሚሚክ በማድረግ ያችን ሲምፕተም ሰውነታችን ልክ ሁሌ እንደምለው ዲኤንኤ አርቲኩሌሽን የለውም። ስሜቱን ይሰጥህና ነገሩን ያስደርጋል እንደምል ስሜቱ ትሪግ እንደሚያደርገን ስለሚያውቁ ሚሚክ አድርገውን አውትፑቱን ከኛ የሚያገኙ አሉ። አንድ ባዮሎጂያችንም ራሱ ማኒፑሌቲቭ ይሆናል። ዲኤንኤ አርቲኩሌሽን የለውም። በስሜቱ ስናደርገው እና ለነገሮች ስንሸወድ በጣም ቀሽም ለሆኑ ስክሪፕቶች ስንገዛ እናየዋለን። ሲቀጥል ደግሞ ይህንን የሚያውቁ አሰስሌቭ ማጆሪቲን አሰስሌቭ ሊይዙ የሚሞክሩ ሰዎች ወይ የሚፈልጉ ሰዎች ያንን ሆን ብሎ ወይ ኮንሺየስሊ ስክሪፕትድ በሆነ አይነት ወይ ባሪያ ያደርጉናል ማለት ነው። ለምሳሌ በምን ይህንን የተጫወትኩላችሁ መሰላችሁ? ኦኬ ከስቶሪዎችም አንዱ ስቶሪ ራሱ ሃይራርኪ ያለው አይደል? አንዱ ስቶሪ ከአንዱ ስቶሪ ሞር አፒሊንግ ነው። የሆነ ስቶሪ አይተን ለምሳሌ ቀን ውሎህ እንዴት ነው ምናምን ሲባል አንድ ሰው ያው ቢጠይቀኝ የትላንት ውሎዬና የትላንት ወዲያ ውሎዬን ብነግረው ወይ የዛሬ ውሎዬን እንደዚህ ብነግረው ከሶስቱ እኩል አይደለም። ሞር የሆነ አፒሊንግ የሆነ አይነት ውሎ አለ። ለምን? ኦኬ ስቶሪ ነው። ሶስቱም እኮ ስቶሪ ናቸው፣ ግን ከስቶሪ ይበልጣል ነው። ስለዚህ አንዱን ስቶሪ ከሌላው ስቶሪ ሞር አፒሊንግ የሚያደርገው ነገር ምንድነው? ስቶሪ ስትራክቸሩ ነው። ለምሳሌ ኒቼ ምን ይላል? the western civilization ቢውልድ የተደረገው በክርስቲያን ኮንሽስነስ ነው ይላል። ስለዚህ ከሚቲካል ከሆኑ አይነት ናሬሽኖች እንደ አዳፕቲቭ ሜካኒዝም ሳይኪያችን አዳፕት አድርጎ ስትራክቸራሊ ያቆማቸው እንደ ፒላር የሰራበት ወይም ደግሞ ማሰቢያውን በሉት ወይም ሲሙሌት የሚያደርገው የሆነ አይዲያ ገብቶ የሆነ አይዲያ መውጣቱን ምን ሰምቼ ምን እናገራለሁ የሚለውን ስሌት የሚያሰላበት መረብ የተሰራው ዌስተርን ሲቪላይዜሽን ዌስተርን ኮንሽስነስ ዌስተርን ኮንሽስነስ በክርስቲያኒቲ ነው ይላል። ኢቭን ሞደርን ቲንከር ነን ብሎ የመጡ እና ራሱን ክሪቲክ አድርጎት በክርስቲያን ቲንኪንግን ክሪቲክ አድርጎት የቀረቡ ሰዎች ራሱን ክሪቲክ የሚያደርጉትን ጉዳይ በሌላ ፎርም ግን ራሱን ስትራክቸር በወረደ ሪዞሉሽን ይጫወቱታል። ወይም ደግሞ ኢቭን በሳይንቲፊክ የሆነ አይነት አሬና ላይ ስትራክቸራሊ ግን የክርስቲያን ቲንኪንግ ወይም መረቧን ይዘው ይጫወቱታል ብሎ ኒቼም ያነሳል። ሌላው ኢቮሉሽን ሳይንሱ ላይ ያለ የምናውቀው ሪቻርድ ዳውኪንስም አለ። ሪቻርድ ዳውኪንስ ክርስቲያን he claimed himself as cultural Christians አይደል? cultural Christian ምን ማለት ነው? ደመነፍስህ ላይ ፕሪንትድ የሆነ ነው ማለት ነው። ማሰቢያ ወይም የምታሰላበት ወይ የስሜት ኮዶችህ ማለት ነው። በምን ነገር ነው የምትነካው? ምንድነው ሞር የሆነ ጉዳይን የሚስብህ ምናምን የሚል የቫልዩ መረብ የሚሰራልህ ጉዳይ ኢንኮድድ የሆነው ሰብኮንሺየስሊ በክርስቲያኒቲ ነው የሚል እምነት አለው። በትልቅ ጉዳዮች ዲቤት ሲያደርግ ክርስቲያኒቲ ላይም ይሁን በእስላሞችም ላይ ይሁን በትልቅ የዲቤት መድረኮች ላይ የምናውቀው እና በሪሰርች ስራው በኢቮሉሽን የምናውቀው በሪቻርድ ዳውኪንስ ማለት ነው። ስለዚህ በሁለቱም አይነት ዶሜን ውስጥ ያለ ኮመን ሼር የሚያደርጉት ጉዳይ ምንድን ነው? ስቶሪ ስትራክቸር ቢውልድ አድርጎናል። አወር ሰብኮንሺየስ ኦብቪየስሊ በዛ ስትራክቸር ነው የተሰራው። ኦኬ አሁን ወደ ምን እየሄድኩኝ ነው? ኦኬ አሁን ቪዲዮ ላይ ምናምን በጠፋም ለራሴ የሆነ ጻፍ የማረገው ቮይስ የማረገው ጉዳዮች አሉ። አንዱ ምን ነበረ? በዛኛው ሳምንት መሰለኝ ዜና እንደዚህ እየሰማሁ ነበር እና የኢብራሂም ትራውሬ እንደዚህ ምናምን መፈንቅለ መንግስት ምናምን ነበር በደንብ አይደለ? የዛኛው ሳምንት ወይም ከዛ ሳምንት በፊት በነበረበት ሰዓት ላይ ተደጋጋሚ የመፈንቅለ መንግስት ምናምን ይሞከርበታል። ኢብራሂም ትራውሬ የቡርኪና ፋሶ ማለት ነው። ከዛ እሱን ተከትሎ የሆነ ሪሰርች ወጣ ተብሎ የሆነ የዜና ቻናል ላይ ያየሁት ጉዳይ ሆነ።
ከአምባገነን መንግስቶች ወይም ደግሞ ፓወርን ፐርሲው ከሚያደርጉ መሪዎች በተደጋጋሚ ኮመንሊ ሼር የሚያደርጉት ጉዳይ አለ። አንድ መፈንቅለ መንግስት ነው፣ ሁለት ተጠቃው የማለት የቪክተም ካርድ መምዘዝ አለ። ለምን የሚለውን ጉዳይ ብዙ የፖለቲካል ሳይንሱ የሚለው ነገር አለ። ግን አንደኛዋ ፋክተር አሁን ከማወራላችሁ ፊሎሶፊካል ጉዳይ ጋር ይዞኝ ስለምታደርግ እሷን ስቤ አጫወትኳት ማለት ነው። ሁሉም አምባገነን በሚባል ደረጃ እቺን ነገር ይጫወታሉ፣ የቪክተም ካርዷን ይመዛሉ። ኢብራሂም ትራውሬ ብቻ አይደለም፣ አሁን በቅርብ እንደዚህ አይነት እያጠቁኝ ነው፣ ጥቃት እየደረሰብኝ ነው፣ ተረፍኩኝ ከጥቃት ከመፈንቅለ መንግስት ተረፍኩ ምናምን። ዝም ብለ የመሪዎችን ዝም ብለን እኔ አይደርስባቸውም አይደለም፣ ግን ሞር ያጫውታል እና ፕሮፓጋንዳም አለ። ኢቭን ፕሮግራምድ አሳሲኔሽን የሚባል አለ። ለምንድን ነው ሰው ራሱ ላይ ፕሮግራምድ የሆነ አሳሲኔሽን የሚጋብዘው ስክሪፕትድ አድርጎ እንየው። ምንድነው ሚሚክ እያደረጉ ያሉት? ለምንድን ነው? ኦኬ ሰዎችን ሌላም ላምጣላችሁ ስቶሪ ላይ እኛ ሀገርም ለምሳሌ በዲክታተርሺፕ የምናውቀው ማንን ነው? ላይክ መንጌን ነው አይደል? መንጌም አለ እንደዚህ ጫወት ነበር። ምን ይላል? የሆነ ጊዜ ላይ እንደዚህ ጥቃት ተፈጸመብኝ፣ ከኔ ጋር የነበሩ ጓዶቼ ሞተዋል፣ እኔ በራሪ ጥይት መቶኝ ዶክተሮች ተረባርበው ነው የተረፍኩት የምትል የሆነች የምትታወቅ አለ አይደለ? የመፈንቅለ መንግስት የተሞከረበት ጊዜ ላይ እንደዚህ። ከዛ ብዙ ዝም ፊደል ካስትሮ እዛ ምናምን ላይክ ኢቭን የትራምፕንም የጆሮ ያኔ ገና ሊወጣ አካባቢ ላይ ያለ ወደ ስልጣን በሁለተኛው ዙር ላይ ሲመለስ ጆሮን ብሎ የተሳተበት ጊዜም አለ። ከዛ ከረንት ላይ ያለ ፒኤማችን ወይም ፕራይም ሚኒስተር የኛ ላይም እንደዚህ አይነት ነገር አለ። ሰኒ ላይ ነው ያለ ሙከራ እና there is a suspicion እዛ ላይ ስክሪፕትድ የመሆን አይነት ቻንስ አለው ተብሎ፣ ምክንያቱም በንጋታው ነው ከሁለት ቀን በኋላ እንደዚህ እኚህ ሁለት ሰዎች ወይ ሶስት ሰዎች ሞተው ተሰውተው ያቆዩኝ ነኝ የሚል አይነት ናሬሽን ይዞ ቀረበ እና ሞር አፒሊንግ ነበረ። ኢቭን እኔ ይሄንን ዲኮንስትራክት አድርጌ ማወራው እኔ በሰዓቱ የስሜት መናጥ ነበር፣ በስሜት የማበርና ሂሮይክ ፊገር የመስጠት አይነት ቴምፕቴሽን አለው በእኛ ውስጥ ማለት ነው። ቅድም እንዳልኩት ስቶሪ ስትራክቸር ላይክ እንደ ኪውስ እና ሳይን እና ሲምፕተም ሆኖ ቁጭልና እኛ ውስጥ ገብቶ ትሪግ አድርጎ የሚያነቀው ኢምፕሊኬሽን አለ፣ ጉዳዩን የምንረዳበት ኢምፕሊኬሽን። ስለዚህ ተጠቃው የሚሉ ጉዳዮች በተለይ ፓወርን ፐርሲው የሚያደርጉ ሰዎች ተጠቃው የሚለውን ሲጫወቱ ከኛ ውስጥ ምን አይነት የትኛው ቦታ ላይ የትኛው ሪሴፕተራችንን ትሪግ አድርጎት ምን አይነት ኢምፕሊኬሽን ይሰጠናል? ጋድ ላይክ የሆነ ኢምፕሊኬሽን ነው የሚሰጠው። ይህን የሚጠቀሙበትን ምክንያት ለዛ ነው። ለምን ይህንን አልክ? ኦኬ ለምን አልኩኝ? አንድ ነገር ፓወርን ፐርሲው ስታደርግ ለምሳሌ ሌትስ ሴይ በቅንፍ ውስጥ እናድርገውና ዴቪሊሽ አክት ነው የሆነ ነገር ምናምን ሲባል ዴቪሊሽ የሆነ የራሱ ስትራክቸር አለው። ዴቪል የምንለው አብስትራክትድም ሆነ ሊትራሊ የሚያምንም አንድ ግለሰብ ይምጣ ምናምን whatever the case፣ ግን ብቻ ዴቪሊሽ የሆነ አይነት ስትራክቸር ብቻውን ራሱን የቻለ ስትራክቸር አለው የለውም። ምንም ነገር ፓቶሎጂካል የሆነ የራሱ ስትራክቸር የለውም። ወይም ደግሞ አንድ ነገር በራሱ ባይትሰልፍ ባድ አይደለም ወይም ኢቪል አይደለም። የሞራል ጥያቄ ካመጣን ራሱ ለምንድን ነው ይሄን ያነሳሁት? አንደሱ ኢቮሉሽን ነው ሲባል ኢቭን ራሱ ይሄ ፓወር ላይ ያሉት ፐርሲቭ የሚያደርጉ ወይም ደግሞ ኢሞራል የሆኑ ሰዎች ራሱ መጀመሪያ ጤናማ የነበረው አይነት ሶሻል ሃይራርኪ ላይ እሱን ሶሻል ሃይራርኪ ወይ ኢንቨርት ያደርጉታል ወይ ገለብጡታል፣ ወይም ደግሞ ያ ሶሻል ሃይራርኪ ላይ ከላይ ሊቀመጥ የሚገባውን የሆነ አይነት ፐርፐዝ ላይ እሱ ራሱን ይሾመዋል አይደል? ፓወር ፐርሲቭ የሚያደርግ ሰው ለምሳሌ ራሱን አውቶሪቲ ይሰጠዋል ማለት ነው። ከላይ የሚቀመጠው አካል ፒራሚድ ቢሆን ከላይ የሚቀመጠው አካል እሱ ይሆናል፣ ይሾማል ማለት ነው እንጂ ራሱ የሚፈበረከው የሆነ አይነት ስትራክቸር አይደለም። ቋሚ ስትራክቸር ላይ ወይም ስትራክቸሩ ኢንቨርትድ ያደርጋል። ለምሳሌ ከስር አንድ ፐርፐዝ ነው የሚያገለግለው እንደዚህ ብዙሃነት ወይ መልቲፕሊሲቲ ነው አይደል? መልቲፕሊሲቲ ከላይ ከሆነ ለምሳሌ ወርሺፕ የሚደረገው አካል ማለት ነው። ለምሳሌ ፖስት ሞደርኒስቶች ወክ ካልቸር ላይ ምናምን ያለ ራሳቸው ምንም የፈበረኩት ነገር የለም። ያለውን ስትራክቸር ሚሚክ አድርገው ገልበጥ ያደርጉታል። ከዛ ምንድነው የሚመለከው ወይም ሃይስት ቨርቹ አድርገው የያዙት ነገር ምንድነው? ብዙሃነት ወይ መልቲፕሊሲቲ ነው። እነሱ ዩኒየን ናቸው። ስለዚህ ዩኒየናቸው የሚገበረው ለመልቲፕሊሲቲ ነው የምትል ዞር የምትል ነገር አለች። ብዙ ጊዜ ካያችሁ ለሲምቦሊካሊ ራሱ በጣም የጩጬ አይነት ናሬሽን ነው እንጂ ፐብሊኩን ወይም ደግሞ ብዙሃኑ አቨሬጁን ለመሸወድ
ቀሽም ስቶሪ መጠቀም ይበቃናል ብሎ ስለናቁት ነው እንጂ ለምሳሌ የሚጠቀሙት ነገር የለም። ኢቭን the conspiracy things የሆነ ኦብጀክት ላይ ምናምን ካየ ኦብጀክት ገልበጥ ማድረግ ነው የሆነ ነገሮችን መስቀልም ሳምቲንግ ምናምን እንጂ የሌለ ነገር አይደለም የሚመጣው። ኤኒዌይስ ይሄንን ለምንድን ነው እያልኩ ያለሁት? ከላይ ይቀመጣሉ፣ ከላይ ፐርፐዙን ይቀመጡታል። ምንድነው ፐርፐዙን ራሳቸውን ይተኩበታል፣ ሰብስቲቱት ያደርጋሉ እንጂ የራሳቸው ስትራክቸር የለውም የሚለውን ነገር ካየን ከላይ የሚቀመጠው አካል በስቶሪ በሚቶች በተለያየ ሚት በተለይ ግን አወር ኮንሽስነስ ደግሞ ሞር ቢውልድ የሆነው ልክ ኒቼም እንደሚለው ሪቻርድ ዳውኪንስም እንደሚለው ያው ዌስተርን ብሎ ነው የሚያወሩት፣ ግን ዌስተርን ዶሚናንስ ደግሞ አለበት እንዳጠቃላይ ኢምፔሪያሊዝም ሳይሆን ብቻ ይሄ በዌስተርን ዶሚናንስ በሃይማኖትን ስፕሪድ በማድረግ በመሰበክ ብዙ ለብዙ ጊዜ ወይም ለብዙ ሴንቸሪ በመቆየትም በሪፒቲሽንም ሰብኮንሽስ ሆኗል። እኛ ሀገር ለምሳሌ ብትገባ ክርስቲያኒቲ የመጣበት 4ኛው ሴንቸሪ ምናምን እንደዚህ አይደል? የኛም ሰብኮንሽስ ወይም ደግሞ ጥቅል ኮሌክቲቭ ኮንሽስነሳችን ከዛ አልተሰራም ማለት አንችልም። ስለዚህ ዌስተርን ነው ብቻ ብለን አንገፈውም ለማለት ነው። ዶሚናንትሊ ወይም በሃይራርኪ ብናስቀምጠው ሞር አፒሊንግ የሚሆነው የክርስቲያን እንትን ነው። እንደዚህ አይነት ናሬሽን ነው ፐርሲቭ የምናደርግበት ማለት ነው በጋራ። ኤኒዌይስ ኮንሽስሊ ብንነቀውም ወይም ኮንሽስሊ ያማኝ ብንሆንም ኦኬ ሶ ግን እየሄደ ሲል እስከዚህም ዲታች ማድረግ ይችላል አይችልም፣ ሌላ ቪዲዮ ነው የምንሰራው እሱ ጉዳይ ላይ ማለት ነው። I'm not advocating for theism or atheism ሶ እሺ። ስለዚህ ያንን ከላይ ያለውን ስትራክቸር ወይም ደግሞ ጋድ ላይክ የሆነውን ነገር በብዙ ጊዜ በምንድን ነው የምናውቀው? ኢቭን ስክሪፕቸራሊ አታሳደኝ ምናምን የሚል ነገር ወይም ለምንድን ነው የምታሳደኝ ሳኦል ወይ ምናምን የሚል ነገር እናውቃለን። የሚሳደድ ነገር አለው ይሆነ። ከዛ ደግሞ ብዙ ጊዜ ሰባኪዎችም ይሁን አስተማሪዎች ምናምን ሲናገሩ እውነት አትፈልግም እንደዚህ ትሳደዳለች ይባላል። ትሩዝ ባይ ዴፊኒሽን ኢዝ ጋድ አይደለ ማለት ጋድን ትሩዝ ብለን ሲኖኒመስሊ ለመጠቀም እንኳን የሚያስችለን አይነት ነገር አለ። ኦኬ ስለዚህ ትሩዝ ይሳደዳል ማለት ነው። ኦኬ የምትሳደድ ከሆነ ልክ ሳይኗን ብቻ ከወሰድክ ዲኤንኤ አርቲኩሌሽን ስለሌለው በስሜት ስለሆነ ኪውሷ ናት ምልክቷ ናት አይደል? ስለዚህ መሳደድ የሚለው ምልክት ነው። ሰብስታንሱ እዛ ውስጥ የለም ግን ኢምፕላይ ያደርጋል። ምንድነው ኢምፕላይ የሚያደርገው? ከተሳደድኩኝ የሆነ ነገር ቢዝ ነው የምሳደደው ምን ከያዝኩኝ ትሩዝ ደግሞ ምንድነው እኩሌታ ወይም ደግሞ ሲኖኒመስሊ አብሶሉት ትሩዝ ኢዝ ጋድ አይደል? ባይ ዴፊኒሽን ማለት ነው። አምና ክሌሚንግ ኤኒ እንትን ማለት ነው። ግን ባይ ዴፊኒሽን እንደዛ ከሆነ ተሳደድኩ የምትለዋን ሳይንስ ሰጠው ሰብኮንሽስሊ ከውስጡ ያለ ኢንኮድድ የሆነውን የሳይኪክ የስቶሪ ስትራክቸር የምትነካው የቱ ጋር ሄደ ነው ማለት ነው። ኢምፕሊኬሽኑ አም ጋድ ላይክ የምትለዋን በስሜቱ ታነቀዋለ ማለት ነው። ከዛ ሲያይ ሰውየው ፐርሲቭ የሚያደርግ አሲፍ አንተ ጋድ እንደሆንክ ነው ማለት ነው። የምትሳደደው ሳምቲንግ ስላለህ። በጣም የሚያስቀኝ ለምሳሌ ፉንጋነት በጣም አስቀያሚ ሰው ነህ አንተ። ፉንጋነትህ ባይት ሰልፍ በራሱ ብቻውን have no any value በቃ ፉንጋ ነህ፣ አታምረውም፣ ቆንጆ አይደለም። ሌትስ ሴይ እና ዝም ብለህ ሶሻል ሚዲያ ነው እንደውም አሁን ቆንጆ ነው ይሄን ነገር ኤክስፕሊሲትሊ ማየት ይችላል አይደል? እና ይሄ ፉንጋነትህን አሳድድ አጠቁኝ በለስ ዝም ብለህ እና ሄት ስፒች ምናምን ብለው እዛ ላይክ ዌስተር ላይ ምናምን እንደሚያደርጉት ማለት ነው። ተጠቃውበት በፉንጋነት ይሄ ነገር እየደረሰብኝ ነው። እያየን እኮ ነው። ኮንተንቱን ቀይረው ሌላ ቃል ሊሆን ይችላል እንጂ ምናየው ነው አይደል? ናው አይዴስ ኦልሞስት የሆነ ምንድነው ሌጂቲሜሲ ያገኛል፣ ጀስቲፊኬሽን ያገኛል። እንትን ፉንጋነት ጀስቲፊኬሽን ያገኛል። ስሎጋን ሁላ ሊሆን ይችላል። እና ልክ ፉንጋነት ብቻውን ቫልዩ እንደሌለው ልክ ግን ፉንጋነት አንተን እንድትጠቃ ምክንያት መሆን ሲጀምር ኢት ቢካም ምን ይሆናል ማለት ነው? ስሎጋን ነገር ይሆናል። እና ልክ ስትጠጋበት ጀስቲፊኬሽን ያገኛል። ኢቭን ቆንጆ የሆኑት ራሱ እኔም ፉንጋ ነኝ የማለት ስሎጋን የማግኘት አይነት ነገር አለ። ይህንን ጉዳይ እንትኑን ምንድነው ፉንጋ የሚለውን በሌላ አይነት ነገር እያሰባችሁ እንደ ኤግዛምፕል ዝም ብዬ ነው ያመጣሁት። ሃይፖቴቲካል ማሰብ እንችላለን። ብዙ ጉዳዮች በራሳቸው ባይት ሰልፍ ነገር ይሆን ባይት ሰልፍ ብንመዝነው ምንም እርባና ቢስ ሆነው ነገር ግን ተጠቃውበት በሚል አይነት የቪክተም ካርድ መዘው ሲመጡልን ነገርየው ጀስቲፋይ የመሆን አይነት መጠን የሆነ አይነት በስሜታችን ፊል አድርገን አናቅ። ከዛ አሲፍ ነገርየው ሌጂቲሜት እንደሆነ ነገርየው ቨርቹወስ እንደሆነ ነገር አስበን ልክ አሁን በፉንጋን እንዳልኩት ቆንጆዎቹም እኛም ፉንጋነን የምትል አይነት ስሎጋን ይዘው እስከ መንቀሳቀስ የመድረስ ቴንደንሲ ያለው ማለት ነው።
ኦኬ ስለዚህ አሁን እዚህ ጋር ማን ነው ማኒፑሌት እያደረገን ያለው ማለት ነው? እዚህ ጋር ባዮሎጂያችን ነው ማኒፑሌት እያደረገን ያለው ማለት ነው። ባዮሎጂያችን ይሄ ኢንተግሬትድ ካልሆነ ስኬፕቲካል የሆነ ፓርታችን ኢንተግሬትድ ካልሆነ ይሄ ባዮሎጂካል ካለ የስሜት ትሪገር መደረጋችን ጋር ኢንተግሬትድ ካልሆነ ዝም ብለን እንፈሳለን ማለት ነው። ማስታወቂያ ኮሜርሻል የሆኑ ነገሮች ምናምን ቶሎ ኢዚሊ ማኒፑሌት ያደርጉናል። ያን ያህል ከበድ ያለ ስክሪፕት አይጽፉልንም ምናምን የሆነ ነገር ለመሸወድና ሰው ስሌቭ አድርጎ ለመቀጠል በአብዛኛውን ሰው ዝም ብሎ በአብዛኛው ላይክ አቨሬጅ ፒፕል አድርገ ወርኪንግ ክላስ ሆኖ በሆኑ ነገሮች ሪቤል ማያደርግ ያለበት ስሌቭ መሆኑን ስሌቭ እንደሆነ አይነት አዌር እንዳይሆን በዛው እንዲቀጥል የማድረግ ዝንባሌ በዛው በቃ እንዲሄድ ሰስቴን ፐርፒቹዌት አድርጎ በዚህ አይነት አይደንቲቲ እንዲሄድ ለምን እንትን ሰሞኑን ማኪቬሌን እያነበብኩ ነው ፕሪንስን እና ፕሪንስ ላይ ራሱ ይላል ለምሳሌ ፓወር ሰስቴን የሚሆነው አንዱ ነገር ሰዎች ማንነታቸውን ወይ ኮስቲዩማቸውን ሳትቀይርላቸው ስትቀር ነው ይላል። ስለዚህ ፓወርን ፐርሲዩት የሚያደርጉ ቅድም ያልኳቸው ለምሳሌ ኢቭን በስቴትስን በሚመሩ ግለሰቦች ደረጃ ልክ ሲመሩ ፓወርን ሲቆናጠጡ ያን ፓወር ሰስቴን የሚያደርጉበት ኮስቲዩም ባለመቀየር ነው። ኤግዛምፕል እሱ ያነሳል። አሁን በፕሪንስ ላይ ኤግዛምፕል ያነሳል። ያን የኦቶማን ቱርኮች መጥተው የሮማን የሚያክልን ኢምፓየር ኮላፕስ ካረገ በኋላ ከኮንስታንቲን በኋላ እንደዚህ እንዴት ተቆጣጠሩት ያን ትልቅ የነበረ አይነት ኢምፓየር እና እንዴት አሸነፉት የሚለውን ነገር ብዙ ፋክተሮች ያነሳል። ግን አንዱ ፋክተር ይሄ ነበረ፣ ኮስቲማቸውን አልቀየርም። ኦብቪየስሊ ኦቶማንስ ወር ሙስሊምስ አይደል፣ ሙስሊሞች ነበሩ። ከዛ እዚህ ላይ ደግሞ መተው ኢጣሊ ላይ ምናምን እንትን ሲሉ ኦርቶዶክሶች ናቸው እና ኦርቶዶክስነታቸውን አልቀየሩባቸው። the costumes አይደንቲቲያቸው ስላልተነካ በዛው ምንድነው ሰስቴን አድርገው እንዲቀጥሉ ነው። ለምንድነው ይሄን ያደረጉት? ፓወራቸውን ለመጠበቅ ማለት ነው። ስለዚህ አንደኛው ፋክተር ምንድነው ስሌቭ ለማድረግና ፓወርን ሰስቴን አድርጎ ተቆናጦ ለማለፍ ሰዎችን ወይም ደግሞ ስሌቭ ልታረግ የምትፈልገውን ሰው እንዳሉበት ማንነት እንዳሉበት መሆን እንዲቆዩ ሰስቴን ማድረግ መቻል አለበት። ዳስ ዋይ ብዙ አይነት ስክሪፕቶች ደንዘዝ የማድረግ ብዙ አይነት ስክሪፕቶች አዌር እንዳትሆንና የሆነ አይነት ስኬፕቲካል የሆነ አይነት ክፍል እንዲጠይቅ የማይፈልገው ማለት ነው። እና ላይክ ሳይንና ሲምፕተሞችን ሚሚክ በማድረግ ብቻ የስቶሪ ስትራክቸሮችን ሰብስታንሱ የለውም የሚለውን በሌላ ኤግዛምፕል ላሳያችሁ። ለምሳሌ ኦኬ በምን ላሳያችሁ መሰላችሁ? ኦኬ ለምሳሌ ፊዚካል ቦዲ ቢልዲንግ ምናምን አለ። እንዴት አውር ባዮሎጂ እንዴት አገነስታስ እንዴት እንደሚሰራ ለምሳሌ በፊት ላይ በሶሻል ሃይራርኪ ላይ አልፋው ከከላይ ያለው ዶሚናንቱ ወንድ ምን አይነት ሰውነት ይኖራል? ኦብቪየስሊ የሚኖረው ሃንቲንግ ኤንድ ጋዘሪንግ ፔሪድ ላይ ረጅም ጊዜ ነው እዛ ላይ ነው አይደል? እዛ ላይ ስለሆነ የቀን ውሎ ኦብቪየስሊ አድቬንቸረስ ነው። የሚታገለው ከነብር ከአንበሳ ጋር ነው የሚታገለው። ሃንት አድርጎ የሆነ ነገር ለማምጣት ለሱም ለቤተሰቡ whatever ለማብላት ምናምን። ስለዚህ መንገዱ ባይት ሰልፍ ሰውነቱን ቢውልድ አለማድረግ አይችልም። ስለዚህ ግቡ የነበረው ወይም ደግሞ ፐርፐዙ ሰውነት አልነበረም። ፐርፐዙ ሃንት ለማድረግ ነው። ሃንት ለማድረግ በመሄድ ውስጥ ግን መንገዱ ባይት ሰልፍ ራሱ ይገነባዋል። የሆነ ጃይንት ናቸው። የሆነ አይነት አጂሊቲ የሆነ አይነት ቅልጥፍና ምናምን ይኖራቸዋል ምናምን። ይሄ በመንገድ ውስጥ የሚገኙ የሆኑ አይነት ፍሬዎች ናቸው ወይም ደግሞ ኢምፕላይ ያደርጋሉ፣ ሳይኖች ናቸው። አሁን ይህንን የአሳዳፕቲቭ ሜካኒዝም አወር ሳይኪ መረብ ይሰራል። ኮድ ልክ እንደ ሲሙሌሽን አለ አይደል? የሆነ አይነት ቲንኪንግ ከውጭ ሲመጣ የሆነ አይነት ኢንፑት ከውጭ ሲመጣ ሲገባ ምን ነቅቶ የሆነ አይነት አውትፑት መስጠት አለበት የሚል የማሰቢያ መረብ ይሰራል ሳይኪያችን ማለት ነው። ይህንን ሲመዘግብ ኦብቪየስሊ ሃንት አድርጎ ለማድረግ የሚሄደውና በጣም ሃንት የሚያደርገው the great hunter have a great physics አይደል? the great physics ሳይን ሆነ ማለት ነው ወይም ሲምፕተም ሆነ ማለት ነው ለግሬት ሃንተር ማለት ነው። ይሄ ሆነ። ሰብስታንሱ ግን እሱ አይደለም ኦብቪየስሊ አይደል? ሰብስታንሱ ምንድነው ወይ ዋና ቁም ነገሩ ሃንት ማድረጉ። ከሃንቲንግ ኤንድ ጋዘሪንግ ፔሪድ በኋላ ላይክ አግሪካልቸር ከዛ ኢንዱስትሪያል ፔሪድ ምናምን እያለ ናው ኤዴስ አሁን ባለንበት ዲጂታል ዓለም ላይ ሲመጣ ሃንት የምናደርገው አድቬንቸረስ የሆነው ቁም ነገር ፎርሙን ቀይሯል። ግን እንደ ኪው ሰውነታችን ለረጅም ጊዜ የኖረበት ነገር ነውና የመዘገበው ሲምፕተም አለ። ሰብስታንስ አይደለም የሚመዘገበው፣ ሲምፕተም ነው የሚመዘገበው ወይም ሳይን ነው የሚመዘገበው። ሰውነታችን ያንን ሳይን ይዘዋል።
ያ ሳይን አሁን ምን ሆነ? በዚህ ዘመን ሳይኑ ግብ ሆነ። መንገዱን በመጓዝ ቢውል ያደረገው ሰውነቱን ያቋቋመው የሆነ አይነት ግለሰብ የነበረ አሁን መንገዱ በኢትሰልፍ ግብ ሆነ። እንዴት ነው? ሰው ጂም ገብቶ ምናምን ያለ አሪፍ ነው፣ በጣም ቆንጆ ነገር፣ ፊዚካል ኤክሰርሳይዝ መሰራት አለበት ምናምን። ማይ ፖይንት ኢዝ ግን ግቡ እሱ ሆነ። ከዛ ሰብስታንሱ የላቸውም፣ ሲምፕተሙ አላቸው። ከዛ ግን አሁን ለምሳሌ ይሄ ሴክሹዋል ሜቲንግ ስትራቴጂ ጋር አገናኝቼ ላውራላችሁ ብል ሴክሹዋል ሜቲንግ ስትራቴጂ ሴቷ ስታይ ላይክ ሰብኮንሺየስሊ ሺ ሲዝ ቆንጆ የሆነ ኪውስ ማለት ነው። ጄኔቲካል ማቴሪያል ታያለች፣ ትሪግድ ትሆናለች እና ያንን ወንድ የመፈለግ ነገር አለ። ልክ ፈልገው ግን ስታገኘው አንድ ላይ ስትሆን ሰብስታንሱ የለውም፣ ኪውስ ብቻ ነው። ስለዚህ ስኬፕቲካል የሆነው ፓርቷ ኢንተግሬትድ አልሆነምና ምን ሆነች ማለት ነው? ማኒፑሌትድ ሆነች ማለት ነው። በዚህ በሆነ አይነት ኪውስ ማለት ነው። ኦኬ ክሊር የሆነ ይመስለኛል። ካልሆነም ሌላ ቪዲዮ ላይ እየመጣ ኤግዛምፕል እየተጨመረ ስለሚሄድ ኢትስ ኦኬ። ብቻ ከባዮሎጂያችንም እንደዚህ ነው። ኦኬ ፓወርን የሚሹ ሰዎች ደግሞ ቅድም እንደነገርኳችሁ አይደንቲቲን በአንድ አይደንቲቲ ኮስቲዩማቸውን ወይም የሚላበሱትን መሆን እዛው ሆኖ እንዲቀጥሉ ስለሚፈለግ አያነቋቸውም የሚል ነገር አለ። ከዛ ፓወር ላይ የሚሆኑ ሰዎች ያንን ቴም ወይም ደግሞ ያንን የስቶሪ ስትራክቸር ይጫወቱታል፣ ተጠቀው የሚለውን ነገር ይመዙታል። እና የእንትናን ጊዜ አስቡት። ትዝ የሚላችሁ ከሆነ ማን ነው የትራምፕ ጆሮን የተመታ ሰዓት ላይ የተመረጠ ኢንላይትድ ምናምን ከእግዚአብሔር የተሰጠ ምናምን የምትል ራሱ ከባድ ፕሮፓጋንዳ ምናምን እስክትነሳ ድረስ ደረሰ። ኦኬ ከዛ የኛም ፕራይም ሚኒስተር እንደዚህ ያኔ የተመታ ሳይሆን የመስቀል አደባባይ ላይ የተተኮሰ ሰዓት ላይ ሰዎች አንድ ሰው ነው ሁለት ሰው እንደዚህ ሞተ። ከዛ በነጋታው ምናምን ፒፕሉ በጣም ባይንድ አደረገው፣ ስትሮንግ የሆነ ፊሊንግ ፈጠረለት። ኦኬ ስለዚህ ለምን ኪውስ ነዋ የሆነ ሊጠቃ ለሆነ ጉዳዩ ምንድነው? ሀገር መምራት ኢትዮጵያ የሚለው ለዛ ጉዳይ የመሰዋት ለምን መሰላችሁ? ኢቭን አሁን እኮ የተሰራንበት ዌስተርን ሲቪላይዜሽን ኬት ነው ስቶሪ ስትራክቸራችን የመጣ የሚለውን አየን አይደለ? እዛ ላይ ጋድ ላይክ የሚሆነውን ካራክተር ነው ሚሚክ የሚያደርጉት ካልን ጋዱ ማን ነው? እንዴት ነው እዛ ካራክተራይዝ የተደረገው? አንድ ይሳደዳል አለ። ለምን ታሳደኛለህ የሚል ቨርስ ምናምን ራሱ ተጠቅሶ ከመሳደድም አልፎ ግን ክሩሲፋይድ ሁላ ተደርጓል። በስቶሪ ማለት ነው አይደል? ሂስቶሪካሊም እመነው በስቶሪ ሚቲካል በሆነ አይነት ወይም እመነው ኢዳዝም ማተር ያደርጋል። ዋናው ያ ስቶሪ ስትራክቸር ሰርቶናል አስ አዳፕቲቭ ሜካኒዝምስ። ይሄንን ዮቫል ኖሃ ሃራሪ ምናምንም ይመሰክሩታል። ኢትስ ኦኬ ምንም ችግር የለውም እሱ። ኤኒዌይስ እዛ ላይ ከመሳደድም አልፎ ተገሎ ኦኬ። ስለዚህ እኔ ፓወርን ፐርሲዩት ማድረግና ከላይ የሚቀመጥና ስሌቮችን የሚሰው ኮንኩኝ ኦብቪየስሊ መሞት አልፈልግም። ከሞትኩኝ ፓወሩ የለም ማለት ነው። ስለዚህ ጉዳዩ የሚፈጸመውና ኪውስ ሆኗቸው እነሱ ትሪግድ ሆነው እኔን እንደ ጋድ ላይክ ካራክተር የሚያዩኝ ብሰዋላቸው ነበር። ከተሰዋው ግን እኔ የምፈልገውን ፖይንት አጣዋለሁ። ኦብቪየስሊ አም ዴድ። ኦኬ አትሊስት ምን ማድረግ እችላለሁ? አትሊስት ልሞት ነበር እስክትል ጥግ ድረስ ማምጣት እችላለሁ። አትሊስት የሞት ጥቃት ደርሶብኝ ነበር ማለት ሊገሉኝ ሞክረው ነበር እስከምትል ጠርዝ መምጣት እችላለሁ። that's why የሞቷንም እንኳን ስናይ ለምሳሌ የሞቱ ሰዎችን ለሆኑ ጉዳይ የተሰዉ ሰዎች ምን ያህል ባይንድ እንደሚያደርግና ያ አሳባሶ ቢሎ እንደሚባል ስቶሪ ላይ የምናውቀው ስትራክቸር እንዴት በስር ደረጃም ማይክሮ ክራይስተን እንደሚለው ጆናታን ፓጆ እና ሪቻርድ ዳውኪንስ ማይክሮኮዝሞስ ነው እንደሚለው የሰው ልጅ ማይክሮኮዝሞስ ነው ሲል ማቴሪያል ወርልዱ ነው የሚያወራው ሪቻርድ ዳውኪንስ ማለት ነው። ማይክሮ ክራይስተንን ሲል ደግሞ ሳይኪክ ሌቭል ላይ ያለ ስቶሪ ስትራክቸር ኮሯ እሷ ናት። ስለዚህ እኛ እሱን ነው ሚሚክ እያደረግን ሰብኮንሺየስሊ የሚሆን አውቀነውም ደግሞ ሰዎችን ማኒፕሌት ለማድረግ የምንጫወተው። ኦኬ ሶ የተሰዉ ሰዎችን እናስብ። ለምሳሌ እኛ ሀገር አጫሉ ሁንዴሳ ከመሰዋቱ በፊትና ከመሰዋቱ በኋላ ያለ የኦሮሞ ማህበረሰብ ላይ ለውጥ የለም ወይ? ልክ ከተሰዋ በኋላ የሆነ አይነት ባይንድ የማድረግ ኢቭን ለአመጽ ራሱ ለሆኑ ቡድኖች ለአመጽ ለማስነሳት ለሆኑ ቡድኖች ደግሞ በጉድ ወይ ወይም በጥሩ ወይ ባይንድ አድርጓቸው ለሆነ አካላት ለአመጽ ባይንድ አድርጓቸው ነበር በሰዓቱ ማለት ነው። ልክ በሰዓቱ ከዛ በኋላ የቆየም ምናምን ግን የሆኑ ነገሮች ምናምን ሞር ባይንድ የማድረግ አለ
ምንድነው ሳክሪፋይስ በመሆኑ የተነሳ የመጡ ለውጦች አሉ። ለምሳሌ ስቶሪ ስትራክቸር ላይ ክራይስት ክሩሲፋይድ ከሆነ በኋላ there is a change አይደል? አዲስ ኪዳን ተብሎ አዲስ ኪዳን አለ። ያንን አሰ ማይክሮ ክራይስት ሰብኮንሺየስሊ የሚሆን አውቀን እየተጫወት ነው ስለሆነ አንደኛ ሩልስ ላይ ምናምን ያለ አይነት ሙቼት የማድረግ ነገር አለው። ሩልስ የመቀየር ከዛ የሆነ ስሜት ባይንድ የማድረግ የሆነ አይነት ትራንሴንድ የማድረግ ከትላንት ከነበረ ትራንሴንድ የማድረግ በትንሹም እንኳን እናየዋለን። ያንን የምናውቀው ስቶሪ ስትራክቸር ያጫሉ ጊዜም እንደዛ ነበር። በጣም ሞር ስሜት የመስጠት ነገር ነበር በኦሮሚያ ፒፕል ላይ ባይንድ የማድረግ በአንድ የመቆም የሆነ አይነት ነገር። ኦኬ ጆርጅ ፍሎይድን ትዝ ይበለን እዛ አሜሪካ ላይ እንደዛ በእግር እዚህ ጋር አንገቱ ላይ ምናምን ተደርጎ የሞተ ጊዜ ምናምን ምን ያህል ከጥግ እስከ ጥግ ጥቁር የሚባል በጠቅላላ ባይንድ አደረገበት። ትዝ ይበላችሁ በቃ የሆነ በጣም ስሜት ሰጥቶን ምናምን ለምን የሞተው ወይም ክሩሲፋይድ የሆነው እንበል ሳክሪፋይስ ለማለት ፈልጌ ነበር ግን ቆንጆ እንኳን ተሳሳትኩ። ክሩሲፋይድ የሆነበት ጉዳይ ምንድነው? ጥቁር በመሆኑ ነው። ስለዚህ ለሆነ ጉዳይ መሰለኝ ኮመን በሚያደርግ ሜምበር ውስጥ ባለ ክሩሲፋይድ ስትደረግ በዛ ሜምበር ውስጥ ያሉ ሰዎች ባይንድ የማድረግ መጠናቸው የሌለ ነው። ይሄንን በስቶሪው ነው የምናውቀው እዛ ላይ አይደል? ለሰው ልጆች በሚል እዛ ነው የሚያቅፈው ብዙ ለሰው ልጆች ምናምን በሚል አሰሚትም ምናምን አማኝ የሆኑ ሰዎች ደግሞ አስ ሊተራል ሂስትሪም ይቀበሉታል። እንደዛ ያምናል። ግን ሪሊጂየስ ባንሆን እንኳን ደግሞ እንደሚት ደግሞ ወይም ደግሞ ስቶሪያችን እቺን ዓለም አዳፕት አድርጎ ልክ እንደ ኢቮሉሽነሪ የሚያስብ ሰው ሞር ነው። ለምሳሌ ኢቮሉሽነሪ የሆኑ ነገሮች ይስቡኛልና ኢቭን በዛ ሳይንቲፊክ ወይ ብታስብ ራሱ የሰው ልጅ ሞር አዳፕቲቭ ባይሆን ኖሮ ለዚህ ሺህ ዓመታት የሆነን ስቶሪ አሰ ኮፒንግ ሜካኒዝም አይጠቀመው። ስለዚህ የመረጠበት ጉዳይ አለ ማለት ሰብኮንሺየሳችን ውስጥ ነው ማለት ነው፣ ወይም ደግሞ ደመ ነፍሳችን ውስጥ ነው ማለት ነው። ስለዚህ ለውጥ ያመጣል። ጆርጅ ፍሎይድ እንደዛ ካረገ በኋላ የአሜሪካን እንትን ላይ በጣም ብዙ ነገር ህግጋት ላይ የሆኑ ሳምቲንግ የሆነ አይነት ነገር ላይ ወይ የሆነ አይነት ነገሮች የሚወርቡበት አይነት መንፈስ ላይ ምናምን የተወሰነ ለውጥ ነበረው። ስለዚህ ሰብኮንሺየስሊም አለ እዛ። ግን በጣም ዋይዝ የሆኑ ፕሩደንት የሆኑ አይነት መሪዎች ይሄንን ስክሪፕትድ በሆነ አይነት ነገር ይጻፋል። ለምሳሌ ኢቭን ፕሮግራምድ የሆነ አሳሲኔሽን ይካሄዳል። ፕሮግራም ያደርጋሉ አሳሲኔሽን ራሳቸው ላይ። የኛ ሀገርም ያኔ ፕራይም ሚኒስተሩ ላይ የሆነው ፕሮግራምድ አሳሲኔሽን ነው የሚል አይነት ሰስፒሽን አለ ምናምን። እኔም ሰስፔክት አደርጋለሁ። ዋይ ኖት ሊሆን ይችላል፣ የተጻፈ ድርሰት ሊሆን ይችላል። ለምን አንደኛ ነገር ገና ፓወሩ ሰስቴን ያላረገበት ጊዜ ነበር፣ ገና ወደ ስልጣን የወጣው። ስለዚህ ብዙ ነገሮች አሉ ምናምን ሚት ብዙ ጊዜ የሚጠቀሙት መውጫ ሰዓት ላይ ነው። የትራምፕንም ካየው አሳሲኔት ሊደረግ የነበረበት የመውጫ ሞር ፓወር ስቴቢሊቲ የሌለበት ሰዓት ላይ ሚት በጣም ኮፒንግ ሜካኒዝም ነው። ሶ ሞር ያሳምናል። አስበዋል ገዳይን እኔ ላይ አዝዤ ፕሮግራም ዳርጌው ከዛ ገዳይን አስገድሏለሁ በሌላ ገዳይ እና በጣም ቀልብ ይያዝበታል። እና this is the system ከዛ ሲስተሙን የሚዘውሩት የሆኑ አካላት አለ ብለን ዝም ብለን ከፈለግን አብስትራክትድም ነው ብለን ብናስብና ብንይዘው እቺን ነገር በመያዝ ብቻ ነው ሳይና ሲምፕተሞችን ብቻ የስቶሪ ቋሚ የሆነ ማይቀያየር ስትራክቸር አለ ብለን ካየን ያንን ስትራክቸር ሚሚክ በማድረግ ብቻ ማኒፑሌት ሊያደርጉልና ለሆነ ጉዳይ ለሚፈልጉ ነገር እንድንፈስ ማድረግ ይችላሉ ማለት ነው። ሶ ኦኬ የመጨረሻችን ነገር ብዬ ልጨርስ። ዛሬ እንግዲህ ዌልካም ምን ብቻ እንኳንም ተው ጠፍቻለሁና የሆነ እንደ መምጫ አይነት ነገር ብዬ የመጣሁበት ስለሆነ ብዙም አናርገው እና እቺን ብቻ ብዬ ልጨርስ። እቺን ጉዳይ መጨረሻው ጉዳይ ምንድነው? ስለዚህ ማኒፑሌትድ እንዳንሆን አንድ ነገር ለምሳሌ ቪክተማን ብቻ ነው የመዘዝኩት። አሁን አንድ ላይ ሚሚክ የሚደረግ አይደል? ቪክተም መሆኑ አንድ ሰው እውነተኝነቱ ጀስቲፊኬሽን የሚሰጠው አይደለም። ናት ነሰሰርሊ ዩር ቦዲ እንደ ኪውስ ስለያዘው አንተ ላይ ትሪግድ ተደርጎ የሚወጣው ኢምፕሊኬሽኑ ትሩዝ ነው የሚል መናጥ አለው። ስለዚህ ዩር ቦዲ ያ ስሜትህ ላይ ስኬፕቲካል መሆን የሚጠቅም እዚህ ፓርት ላይ። ለምሳሌ አሁን ወደ ሃርሽና ብሩታል የሆነ ነገር እናውራ። በብዙ ቦታ ላይ ክርስቲያኖች ምናምን ተገደሉ እንደዚህ ምናምን ይባላል አይደል?
ቦታ ላይ ይገደላሉ። ክርስቲያን ብቻ ላይሆን ይችላል። ኤግዛምፕል ብዬን ያነሳሁት የፈለጋችሁትን አንሱ። ከፈለጋችሁ ሙስሊምም በሆነ ተገደለ፣ ግን በአብዛኛው እንደ የምንሰማበት ቦታዎች አሉ። ለምሳሌ በቅርብ እንደዚህ አርሲ ላይ ክርስቲያኖች ተገደሉ። ከዛ የሆነ በታጣቂ ቡድኖች ደግሞ የሆነ ቦታ ላይም እንደዚህ በማህተባቸው በሳምቲንግ ምናምን ይባላል። ከዛ ይሄንን አይነት የመገደላቸውን አይነት ዜና ይዘው የሚሰብኩ ሰባኪዎች፣ ሌክቸር ሊያደርጉን የሚሞክሩ ሪሊጂየስ ፊሎሶፊካል ነገር እናነሳለን ብሎ የሚያስቡ ሰዎች ምናምን ስሰማቸው ምንድነው ያንን ሞት ይዘው ለትሩዝፉልነስ ጀስቲፊኬሽን ለመስጠት ነው። እውነት ባንሆን ኑሮ ሐቀኛ ወይም ደግሞ እውነቲቷ መንገድ ምናምን ይላሉ። እንደውም ቃሏን ራሷን ሳመጣው ባይሆን ኑሮ ሊገሉን እንደዚህ ሊያሳስቱን አይችሉም ምናምን የምትል ይሄን ኢምፕሊኬሽን ከየት እንደመጣ አሁን ነግሬያችኋለሁ፣ ባዮሎጂካሊ ማለት ነው። በሌላ ቪዲዮ አሁን ዲፕሊም ደግሞ እናወራለን። ይሄ ኢንትሮዳክሽን ይሆነና ግን ኖ ሪያሊቲ ዛጋ ያለውን የሪያሊቲ ፓተርን ስታይ አይሲ ስትሮንግ ቨርሰስ ዊክ እና ብዙ ጊዜ ዊኮች ዛሬም እናለን አሁን ወክ ካልቸር ላይ ሄት ስፒች ምናምን ብሎ የሚያመጡት እና ሞር ፖለቲካል ኮሬክትነስ ምናምን ብሎ የሚያመጡት እና ማን ናቸው? ስለዚህ ብዙ ጊዜ የሞራል ሱፕሪዮሪቲን የሚጠቀሙ ሰዎች የዊክነሳቸውን ሼድ ለማድረግ ወይም ለመደበቅ የሚሞክሩ እንደሆነ ግልጽ ነው። ከድሮ ጀምሮ ነው የሰው ልጅ ቋሚ የሆነ ባህሪው ነው ይሄ። ኒቼ በዛ ዘመን ላይ ጻፈው ምናምን ከዛ በኋላ ልክ ዘ ፕሪንስ ላይ ያለ ዘ ፕሪንስ በነገራችሁ በመሃል ላይ ይሄንን እንደማስታወቂያ ላደርግላችሁና ዘ ፕሪንስን ብዙ ጊዜ ብዙ ሰው ያነበበው አይመስለኝም እና ማኪያቬሊን የሚያውቀው ሳይኮሎጂካሊ ባለ ያቺ ሶስቱ ትራይዶች ምናምን ተብሎ ዳርክ ትራይድስ በሚል ውስጥ ባለች አንድ ኤሌመንት እሱም ምንድነው ማኪያቬሊያን ተብሎ ነው የሚታወቀውና በቃ በዛ ነው በሳይኮሎጂካሊ ናሬት ተደርጎ በቀረበላቸው ነው ብዙ ሰዎች የሚያውቁት እና ዘ ፕሪንስን ብዙ ሰው አንብቦ አይመስለኝም ማኪያቬሊያንን በዚህ አይነት መልክ ዲስክራይብ የሚያደርገው። ማኪያቬሊያን ኢዝ ናት ኢምባሬስ እያደረገ አይደለም ፓወርን ወይም ደግሞ ኢዝ ናት አድቮኬቲንግ ፎር ኢቭል። እንግዲህ እስካሁን እስካነበብኩት እስከገባኝ ሪሰርች ላረግ እስከሞከርኩት ድረስ ዲስክሪፕቲቭ ነው በጣም። እንዴት ነው ዓለማችን እየሰራች ያለችው ምናምን ሲል ሞር ፖለቲካል ሪያሊዝሙ ከፖለቲካል አይዲያሊዝም ሞር በጣም ይሰራል። ምንድነው በቃ ናሽናል ኢንተረስት እና ፓወር ነው። ፓወር እና ፊር ነው እቺን ዓለም በሪያሊቲ እየዘወራት ያለው። ከዚህ ሪያሊቲ ወይም ደግሞ ዋት ኢት ኢዝ ከሚለው ፋክቹዋል ነገር ዋት ሹድ የሚል የሞራል ኦብሊጌሽን ልናወጣ እንችላለን። እቺን ጠዋት ነው ያሰብኳት። ለምሳሌ ዋት ሹድ የሚል ነገር በጣም ኮንሰርን አድርጎን እናስባለን አይደል? ዋት ሹድ የሚለው ነገር ብዙዎቹ ቅድምም እንዳልኩት ለሞራል ሱፕሪዮሪቲ ዊክነሳቸውን ለመደበቅ ምናምን እያለን የሞራሊቲን ብሽቀት ብዙ ጊዜ ለማውራት እሞክራለሁ። ኒቼ እያልኩኝ የኒቼንም አነሳለሁ። አሁን ደግሞ ማኪያቬሊያን ምናምንም ልል ነው እና ብቻ እንደዚህ እናነሳለን። ግን የሆነ ነገር ደግሞ ነጭና ጥቁር እንዳልሆነ እናውቃለንና ታዲያ የሞራል ሱፕሪዮሪቲ ምንድነው? ሞራል ሱፕሪዮሪቲ ያልኩኝ የሞራል ፍሬምወርክ ወይም ደግሞ ዋት ሹድ የሚል ጥያቄ የቱ ጋር ነው የሚመጣው? የቱ ጋር ነው አስፈላጊነቱ ስንል ችግሩም የሆነው ይሄንን ራሱን የቻለ ቪዲዮ አደርጋለሁ። ግን ዋት ሹድ የሚለው ቀድሞ ከመጣ ነው። ከዋት ሹድ ተነስተን ከሆነ ፕሮሲጀራል የሆነ ናውሌጅ ላይ ቅርጭም ታስረናል ማለት ነው። ታስረናል በቃ ፕሮሲጀራል ናውሌጅ ላይ እንደዚህ ታስረናል። we are slave ማለት ነው። ነገር ግን ዋት ኢት ኢዝ የሚለውን ወይም ትሩዝን ቤር ማድረግ የሚችል መያዝ መሸከም የሚችል ሰው ስትሪንግዙን በዛ ይለካዋል። በነገራችሁ እንትና እሺ እንደዛ ስናይ ዋት ሹድ የሚል ነገር መውለድ እንችላለን። ለምሳሌ በፓወር ፖለቲካል ሪያሊዝም ነው ከረንትሊ ዓለምን የሚዘጉራት ካልን ኢዚት ፋንክሽናል በፋንክሽን መዝ ነው መጀመሪያ ሞራል ኦብሊጌሽኑን አወርደን ፋንክሽናል ነው ስንል ፓወር ሰስቴን እያደረገ አይደለም ኢቭን ፓወር። ስለዚህ ኦኬ ዋት ሹድ የምትል ነገር ካየነው ዋት ኢት ኢዝ ከሚለው ወይም ደግሞ ካየነው የግልጽ ገሃድ የሆነ አይነት እውነታ ምን መሆን አለበት የሚል የሞራል ጥያቄ መውለድ እንችላለን ማለት ነው። ኤኒዌይስ እሱ ሌላ ጉዳይ ነው። ሶ ዲስክሪፕቲቭ ነው ለማለት ነው ፕሪንስን። እኔ ተከታታይ ቪዲዮ ምናምን ከዚህ በኋላም ብዙ ስለምሰራበት ችግር የለውም። በእኔ በኩል ያለውን ደግሞ ማኪያቬሊያንን ታዩታላችሁ ማለት ነው። አምናት ልክ እንደሱ እኔም አምናት አድቮኬቲንግ ፎር ፓወር እንደ አምናት አድቮኬቲንግ ፎር ኢቭል ግን I'm just trying to tell the truth ያ ነው በቃ። ሶ ኦኬ ምን ለማለት ነው? ኦኬ ስለዚህ የሆነ አይነት ግድያ የሆነ ቦታ ላይ ተፈጸመ ምናምን ሲባል ግድያውን ብዙ ጊዜ ሪፕሬዘንት የሚደረግበት ወይን አልወደውም እያልኩኝ ነው። የሚሰበከው ስብከት 90% በትሩስ ክሌሚንግ ይሆናል ማለት ነው። ትሩስ ስላለን የተገደልን የሚል ይሄ ደግሞ ባዮሎጂያችን ማኒፑሌት የሚያደርገው አንዱ ወይ ነው። ማኒፑሌት ሊያረገን ብሎ ሳይሆን እኛ ግን ኢቮልቭ ያደረገውን ይሄ ስኬፕቲካል ማይንዳችንን የመጠቀም ነገራችን ወይም ደግሞ ኢንተግሬትድ የመሆኑ ቴንደንሲ ሎ ስለሆነ ኦኬ። ስለዚህ ዛጋማዩ ምንድነው? እኔ
ስትሮንግ ቨርሰስ ዊክ ማለት ነው። አይ ሲ ስትሮንግ ኪሊንግ ዘ ዊክስ ማለት ነው። ለምሳሌ አቅም ልስጥ፣ አቅም ብለህ የምታስበው ከየትኛው ልጀምርልህ? ፊዚካል ኬፓቢሊቲ ልስጥ። ኦኬ የቁስ ምናምን ወይም ኢንስትሩመንቶች የሆኑ እነሱንም አቅም ልስጥ። ኦኬ የሰዎች ምናምን የሆነ አይነት የፓወር የስቴት ላይክ ስልጣን ስንል ይሄ መንግስታዊ ተቋም ላይ ያለ አይነት ስልጣን እሱንም ልስጥ። በቃ whatever the power ብለህ የምታስባቸውን የሆነ ስታተስ ዋይስ ልስጥ። ከዛ ትሩዝ የምትለውንም ደግሞ ነገር ሰጥቻለሁ። ኢን ሴንስ ሃይፖቴቲካል ነው የምናወራው። እሺ እና አለ እሱም ትሩዝህ ነገር አለ። አሁን የተገደልክበት ትሩዝ ግን በዚህ ሃይፖቴቲካል በሆነ አይነት ኤግዛምፕል ውስጥ ፓወር ይሄ ያልኩን ከስር ጀምሮ ከፊዚካል ሌቭል ጀምሮ ምናምን ተሰጠ። ዌል አርቲኩሌትድ ነው ምናምን ሁሉም በቃ ሁሉም ሌቭል ትሩዝም አለ። እዛ ሊገልህ መጣ። ኬፓብል አይደለም እሱ ደግሞ ፓወሩ ካንተ ያንሳል። ሊገልህ ነው የመጣው እና ትሩዝ ይዛል። ሊገልህ ቢመጣ ትሩዝ ስላለህ በሚል ቅድም መገደል ለትሩዝ ነው የሚል ጀስቲፊኬሽን ሰጥተህ የለ ልክ ሲመጣ አንገተን ይኸው ገደለኝ። ለምን መገደሌ የትሩዙ ጀስቲፊኬሽን የሚል ነሰሲቲ ሰጥተህ ፓወርን አስቀምጠ አንገትን ትሰጥ ነበር? አንገት ስንት ትሰጣለህ? ሆነስት ሆነ አሁን ይሄንን መልስ ትመልስ ማለት ነው። ኦብቪስሊ የምትመልሰው ከሆነ ትመልሳለህ። ኢቭን ራሱ በህግ ላይ ምናምን ራስን ዲፌንስ ለማድረግ ያለ አይነት ነገር የሆነ ኮምፐንሴት ይደረጋል አይደለ? ግን ኢቭን በሞራል ክሌሚንግ ራስ ያው መገደል በራሱ ብቻውን ጽድቅ ብቻውን ኩነኔ እንደማይሆን ከዚህ በፊት ስክሪፕቸራል የሆኑ ጉዳዮች ስቶሪዎችን ራሱ ከምታምንበት እያነሳው ለማውራት ሞክሬያለሁ። ኦኬ ስለዚህ ፓወሩን ብሰጥ ፓወር እያለ ለዚች ለሁለቱ ነሰሲቲ የለም ኪውሱ ሲገባ ትሪግ ተደርጎ የሚወጣው ኢምፕሊኬሽን ትሩዝ ይሳደዳል፣ ይገደላል፣ ይሞታል በሚለው የክርስቲያን ቲቺንግ አንገትን ትሰጣለህ ፓወሩ እያለ ኖ ቁጭ ብለሽ ቤተሰብ ሲገደል ታያለህ ወይ ትሩዝ ይዟል ትሩዝ ይዟል ትላለህ ኖ በቃ እዛ ጋር የተገደልከ ዊክ ነህ። ሽማግሌዎች የተገደሉ ህፃናቶች የተገደሉ they are not capable of defending themselves አይደል? so the reality ማንሸሸው ብሩታል ቢሆንም ለማውራት የሆኑ አካላት እንደዚህ ክርስቲያንም ገደሉ፣ የሆኑ አካላት እንደዚህ ኢትዮጵያውያን ተገደሉ፣ የሆነ አካላት የሆነ so they were vulnerable and they are weak ስለሽ ይሄ ፋክቹዋል ነገር ነው። so ለዛም ይመስለኛል you have to become የሆነ አይነት መሬትን መቆንጠጥ የሚችል አይነት ስለዚህ ራሱ ኢቭል ተደርጎ ነው ፐርሲቭ የሚደረገው በብዙ አይነት ሰው እና you have to become powerful that's why ለዛ ይመስለኛል ፓወርፉልም learn how to control it የሚል አይነት ጂፒ ራሱ የሚያመጣው ለምን መሰላችሁ? ምክንያቱም ፓወር በራሱ ራሱን ሰስቴን እያደረገ አይሄድም። ፓወር ሰስቴን ሊያደርግ ትረስት ይፈልጋል። ከትላንት ከቦቻ ጋር እያወራን ነበር። በዚህ አጋጣሚ የቦቻንም ዩቲዩብ ሰርች አድርጉት። ቦቻ 13 ምናምን ብላችሁ ከጻፋችሁ ይመጣል። አሁን ሰርች ስታደርጉ ኤኒዌይስ ብራዘር ማለት ነው። ከሱ ጋር ስናወራም ነበረ ፓወር በራሱ ሰስቴን አያደርግም። ስለዚህ ፓወር ትረስት ይፈልጋል። ትረስት የምታደርገውም ደግሞ በግልባጩ እንትን አለበት ፓወር ይፈልጋል። ትረስት መደረግ ራሱ ለምሳሌ ህፃን ልጅ እንደማይጎዳኝ ትረስት አላደርገው አውቀዋለሁ። በቃ እንደማይጎዳኝ አውቃለሁ ፊዚካሊ ኦኬ የሆነ አይነት ሊጎዳኝ ያለ ኬፓቢሊቲ ያለው ሰው ጋ ነው ኔጎሺየት አድርጌ ትረስት ቢውልድ ማድረግ የምችለው። ስለዚህ ሊያጠፋኝ እንደሚችል የማውቀው ኢቭል ነገር ለርክ ሊያደርገው የሚችል ኢቭል ነገር ከውስጡ ሊወጣ የሚችል አይነት ሰው ወይም ደግሞ ኢቭን አቅሙ ያለው ናት ሰብኮንሺየስሊ ግን ኢንተግሬትድ አድርጎ በጣም ቦልድ እና ጠንካራ መሬትን መቆንጠጥ የጀርባ አጥንት ያለው ሰው ጋር ነው ትረስት ቢውልድ ማድረግ የሚችል። ለምን ትረስት ወርዚ ነው የምትለው ፓወር ኢቭን ሲኖር። ፓወር ደግሞ ብቻውን ሰስቴን አድርግም ትረስት አለ። ሶ ዩ ሲ ኤኒዌይስ ፋክቹዋል የሆነውን አይነት ኢንሲደንስ ሀፕን ሲያደርግ የቪክቲም ካርድ ሰዎች ሲመዙ ጀስቲፊኬሽን አንስጥ በምትል በዚች ብቻ አንቋጨው። ብዙ ነገር ለማውራት ነበር። ለምን እንደሆነ ያው የመጀመሪያም የመጣው ጠፋ ብዬ ነበር። አጠፋ ያልኩበትን ምክንያት ነገርኳችሁ። ነፍሴ መሰቃየት የነበረባት ነገር አለ። ይሄንን ሳወራ ደግሞ አንድ ጓደኛዬ ጋር እንደዚህ ስናወራ ተጠንቀቅ ምናምን ብለዋል መሰላችሁ። ነሰሲቲ ያደርገዋል ሰው የነፍሴ መሰቃየት የሆነው ክፍሌን ገሎት በደንብ ስኬፕቲካል ነኝ። ወንድሜም ጓደኞቼ እንደዚህ እንደሚያውቁ ስኬፕቲካል ነኝ። አስባለሁ ትሩሊ ለማሰብ ነው ሞክረው። ትሩሊ አንድ ሰው የሚያስብ ከሆነና እንደ if he is up to truth
ሲሪየስሊ ነው በቃ ማለት ይሄንን በቃ አንዲናየብል የሆነ ትሩዝ ነው። መሰቃየት አይቀርም ዋንስ ኢን ዋይል ማለት ነው። እና ግን ወርዝ ያደርጋል። የሆነ ክፍል ይሞታል። ከዛ የሆነ አይነት ኢንሳይት ይዘህ ትመጣለህ which is ካንተም ከቦታውም ከጊዜም ምናምን ትራንሴንድ ሊያደርግና ለብዙ ሰዎች ሊጠቅም የሚችል ኢቭን አንተንም ራሱ የጀርባ አጥንት እንደዚህ እንትን የሚል መሬትን ሞር መቆንጠጥ የምትችል የሆነ አብስትራክትድ የሆነው ነገር ወደ ኢምቦዲድ የሚቀይር አይነት ኢንሲደንስ ይሆንና ቆንጆ ይሆናል። ሶ ነገር ለመልካም ምናምን የሚለው ነገርም ናት ክሊሼ ከራስ የሆነ አይነት እውነት ሲነቃ እሱን እንበልና እንጨርስ። አሁን ያወራሁላችሁ ነገርም በየቪዲዮቹ ኢንተርፕሬት ተደረጉ የሚገቡ ይሆናሉ። ያሬድ አይዲ ነበርኩ። ያሬድ አይዲ ኢሴንስ ይባላል ይሄ ቻናል። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። እንገናኛለን ማለት ነው። ላይክ፣ ሼር፣ ኮመንት ምናምን እንዳይጠፋ። ይመሻል።